ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ ማውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ ያወኩኝ ነበር የተራመድኩት። ዘውትር ደሳለኝ እንደ ሌሎች ስራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ሊና አሁን ላይ ትዳራቸው ችግር ውስጥ ከተውታል። እኔ በራሴ ደም ተብቼ ያመጣሁትን ገንዘቤ ሊና ከሰሞኑ ጫን ብላ በውስጧ የያዘቻቸውን ነገሮች ፍርጥርጥ አድርጋ ተናግራለች። ጉዳዩ ስሜታዊም ጭምር አድርጓት ነበር የተናገረችው። እኔ ማንንም ገንዘብ አልወሰድኩም፣ ገንዘባቸውን መውሰድ ቀርቶ በትራንስፖርት እንዳይንቀሳቀሱ ማድረግ የሚገባኝን ሁሉ አድርጌያለሁ። መስጠት ከሚገባ ዜና ተሰምቷል። ፍርድ ቤቱ ለቴዲ አፍሮ ወስኖለታል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እና በላይን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋይቷል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው እናንተን ይመጥናሉ ተብሎ የታሰቡ የተመረጡ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ በኢቢኤስ ቴሌቪዥን ተወዳጁ ጋዜጠኛ ዘውትር ደሳለኝ በይፋ ከኢቢኤስ ቴሌቪዥን ሊሰናበት እንደሆነ መረጃዎች ያመላክታሉ። እሱ ከወጣት በኋላ እሱን ተክቶ የሚሰራ ጋዜጠኛ ማን ነው? ሌላ በኩል ደግሞ ተወዳጁ ድምፃዊ ቴዲ አፍሮ ከዓመታት በፊት በመስቀል አደባባይ ባዘጋጀው ኮንሰርት ላይ ገንዘቡ ሙሉ ለሙሉ አልተከፈለኝም በሚል ክስ መስርቶ እንደነበር ሁላችንም እናውቃለን። እናም ፍርድ ቤቱ በዚህ ጉዳይ ላይ ተገቢውን ውሳኔ ሰጥቶታል። ሌላው ደግሞ የኦርቶዶክሳውያን ጉዳይ ነው። በአርሲ ከተማም እንግዲህ ብዙ ኦርቶዶክሳውያን በግፍና በወንጀል ተጨፍጭፈዋል። ከዚህ ጋር በተያያዘም እንግዲህ ሁላችንም የምናውቀው ታማኝ በየነም እንግዲህ ፍትህ ለአርሲ ኦርቶዶክሳውያን ሲል ድምጹን አሰምቷል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። የተሰማችሁን ማንኛውንም ሐሳብም ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች ባሉ ስልኮች ይደውሉልን። ቴምር ሪል ስቴት። እናት ነንዴ ሂሳብ ስንት ሆነ? ሂሳብ 1500 ብር። እንዴት ሆኖ? የምናስከፍለው ከምናውቀው አንፃር ነው። ምንድነው የምታውቁት? አንቺ ማመን አለብሽ የልፋን ጥልጥለሽ ሂሳባችሁ በጣም ተመጣጣኝ ነው። እውነትም ተመጣጣኝ ሂሳብ ነው። በሩሲያ ሀገርም እንግዲህ ወላጆች ልጆቻቸውን ለመቆጣጠር የሚያስችል ሲም ካርድ በቴክኖሎጂ መልክ ይፋ አድርጋለች። እስኪ እንመልከተው። ሩሲያ ወላጆች የልጆቻቸውን እንቅስቃሴ መከታተል የሚችሉበትን ሲም ካርድ ይፋ አደረገች። ወላጆች የልጆቻቸውን እንቅስቃሴ መከታተል የሚችሉበት ሲም ካርድ ይፋ መደረጉን የሩሲያው የዲጂታል ልማት ኮሚኒኬሽን እና መገናኛ ብዙሃን ሚኒስቴር ማንሱር ሻዲየቭ አስታውቋል። ሲም ካርዱ የህፃናት ደህንነትን ለመጠበቅ ታስቦ የተዘጋጀ ነው የተባለው። በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆኑ የማህበራዊ ትስስር ገጽ ይዘቶችን እና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብ እንደሆነም ተገልጿል። መሰንበት ደጉ ገና ብዙ እናያለን። ለዚህም ነው እንግዲህ በዚህ ዓለም ላይ ያልተነገረ እንጂ ያልተደረገ የለም የሚባለው። ሰሞኑን እንግዲህ ኢቢኤስ ቴሌቪዥን ላይ ፌመስ ወይም ደግሞ ታዋቂ የሆነች የመጣች አንድ ቲክቶከር አለች። ይቺ ግለሰብም እንግዲህ ኢቢኤስ ቴሌቪዥን ላይ ቀርባ የግል ህይወቷን አካፍላናለች። እሱን እንመልከት። እናቴ በልጅነት ነው ጥላኝ የጠፋችው። አንዱ በአካል ብታገኛት ምን የምትያት ይመስልሽ? አይደለም ነው ከብዳ ዋይ ምን ለምን እንኳን አይዞሽ አልፏል። እዚህ መድረስ ማለት እንዳንቺ ብራት የለም። እውነት በጣም ጠንካራ ነሽ። እናውቃለን የእናት ፍቅር ምን ያህል ጥቅም እንዳለው። እሱን ማጣት ብቻውን ከባድ ነውና
ግን ከሁሉም በላይ ፈጣሪ አለ ብለሽ የለም እሱን ያሳልፍሻል። ስለዚህ ለምን እሱ መልሶልሻል እኔ ስላለሁልሽ ነው ብሎሻል። እሺ አይዞሽ። እሺ እጅግ በጣም ያሳዝናል። ሶሻል ሚዲያ ላይ እየሳቀች እንዲሁም እየተጫወተች ስናያት እንደዚህ አይነት አሰቃቂ ህይወትን ያሳለፈች አትመስልም። ሌላው ደግሞ እንግዲህ ሰሞኑን ብዙ ኦርቶዶክሳውያን በአርሲ ከተማ በግፍ እና በወንጀል እንደተገደሉ ሁላችንም እናውቃለን። በዚህ ዙሪያ እንግዲህ አንድ ወንድማችን የሚለን ነገር አለ። እሱን እንመልከትና ሁላችንም የምንታማኝ በየነ በዚህ ዙሪያ ያስተላለፈው መልእክት አለ። እሱንም በቀጣይነት እንመለከታለን። እንኳን ታረዳችሁ ሲል በኦርቶዶክሳውያን ሞት እንዲህ ተሳልቋል። ስሙት ቪዲዮን። ይሄን ቪዲዮ እንዳያስጠፉት እንዳያስወርዱት 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ኮሜንቱንም ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በግፍ ለተጨፈጨፉ ድምጹ ነው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባ። እውነት ላንተ የምንፍቅና ካሴት የነዛ ሁሉ ነፍስ በግፍ በሰይፍ ወደቀ። አሁንም እላችኋለሁ ኦርቶዶክሳውያን 40 እና 50 ጊዜ ይህን ቪዲዮ በደንብ ኮፒ ሊንክ እና ሪፖስት አድርጉ። የእግዚአብሔር ቃል እንዲህ ሲል ይናገራል። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 8 ላይ እንዲህ ይላል የእግዚአብሔር ቃል፣ ከዚህ ዓለም ገዢዎች አንድስ እንኳን ይሄን ጥበብ አላወቀም፣ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር፣ ባልገደሉት ነበር ይለናል። እውነት ነው። ዛሬ እቺ ዓለም ለሰላሟ የሚበጃትን ብታውቅ ኖሮ ዓለምን ንቀው ሁሉን ትተው ክርስቶስን የተከተሉትን እያሳደደች ባልገደለች ነበር። ለሰላሟ 24 ሰዓት ዘብ የቆሙትን ባልገደለች ነበር። ሁሉን ትተው ሁሉን ንቀው ለሰላሟ 24 ሰዓት ዘብ ሆነው የሚተጉት ላይ ሰይፍ ባልመዘዘች ነበር። ግርማ ሌሊቱ ሳያስፈራቸው ድምፅ አራዊቱ ሳይበግራቸው ለሰላሟ 24 ሰዓት የተጉት ላይ ሰይፍ ባልመዘዘች ነበር። እውነት እቺ ዓለም አዋቂ ብትሆን ኖሮ ለሰላሟ የሚበጀውን የምታውቅ ቢሆን ኖሮ አባቶች ላይ ለሰላሟ 24 ሰዓት ዘብ የቆሙ ላይ ሰይፍ ባልመዘዘች ነበር። እያሳደደች ምዕመናቶቿን እያሳደደች ልጆቿን በሰይፍ ባልጨረሰች ነበር። የእግዚአብሔር ፍርዱ አይዘገይም፣ ቢዘገይም እንኳን የሚቀድመው የለም ተብሎ ተነግሯል፣ ተጽፏልና። ተመለሱ፣ ከሴኬም ውጡ። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እውነት ነው። የሰላምን ዋጋ ብናቅ ኖሮ ለሀገር እንዲሁም ለሕዝብ አንድነት የሚጸልዩ አባቶችን ባልገደልን ነበር። እስኪያውን ደግሞ በዚህ ጉዳይ ላይ ታማኝ በየነ የሚለን ነገር አለ። እሱን እንመልከት። ይህ መልእክት የማስተላልፈው ለክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ስትነግሩን የጥላቻን ግንብ አፍርሰን የፍቅር ድልድይ እንገነባለን ባላችሁት መሰረት ዛሬ ግን በአንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት እያዳመጥን አገራችን ወደ አላስፈላጊ ጠርዝ እየተገፋች መሆኑን እናውቃለን። ተጨማሪ ለሀገራችን እንቅፋት ላለመሆን እልሃችን፣ ንዴታችንን፣ ስሜታችንን ውጠን ብናይም በየጊዜው የሚከሰቱት ችግሮች ከልክ እያለፉ ነው። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለው? አቅማቸው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ይልቅስ ምንድነው የሆነው? ምን አደረገ? እኛም እርማችን እንድናወጣ እኛም ያቅማችን እንድናደርግ እውነቱን ዛሬ ንገሩ። የተዟልም ምናልባት ይሄን ለማየት እድል ባያገኙ አንዳንድ በአካባቢው ያሉ ሰዎች ይነግሮታል ብዬ ተስፋ አደርጋለሁ። ስለሆነም በአስቸኳይ ምላሽ ይስጡን። እግዚአብሔር ከድልድይም ከግንብም ከሚሳኤል ከጥይትም በላይ አቅም አለውና ብሩን ቀን ለእህቶችና ለወንድሞቻችን ያምጣላለሁ። እግዚአብሔር ይስጥ። ሌላው ደግሞ ተወዳጁ የኢቢኤስ ቴሌቪዥን ጋዜጠኛ የሆነው ዘወትር ደሳለኝ በይፋ ከኢቢኤስ ቴሌቪዥን ሊሰናበት እንደሆነ መረጃዎች እያመላከቱ ይገኛሉ። እስኪ እንመልከተው። ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ መውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩ። ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን።
ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዕለት ከዕለት የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም አቅራቢዎች ኢቢኤስን እየለቀቁ ያሉበትን ትክክለኛ ምክንያትም ልናስደምጣችሁ ወደናል። ለውስን ደቂቃዎች አብራችሁን ስትዘልቁ ኢቢኤስ ቴሌቪዥን ያለበትን ውጥንቅጥ ነግረናችሁ የዘወትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ ምን ነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ስራ በመልቀቄ የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ ውጣት በለው እንዲወጣ አድርገው አይነት ነገር እንደጀመሩ ገባኝ። ማለት የማይገባቸው ነገር ናቸው ወደኔ እየደረሱልኝ የነበረው። ግን ስራዬን አክብሬ እየሰራው ነበረ። እንግዳም እየመጣ ነበረ። በመሃል ሳይነገረኝ ፕሮግራሙ ቆመ። ውሳኔ በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች ባሉ ስልኮች ይደውሉልን። ቴምር ሪል ስቴት። ዘወትር ደሳለኝም እንግዲህ ለምን ከኢቢኤስ መልቀቅ እንዳለበት ከዚህ በፊት በኢቢኤስ ቴሌቪዥን በጋዜጠኝነት መልክ ሲያገለግሉ የነበሩ ጋዜጠኞችም ማለትም አሁን ላይ የለቀቁ ጋዜጠኞች ምክንያቱም ተናግረዋል። ሰበር ዜና ተሰምቷል። ፍርድ ቤቱ ለቴዲ አፍሮ ወስኖለታል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እና በላይን ፕሮሞሽን መካከል ለአመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋይቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ውሳኔ ሰጥቷል። ሌላው ደግሞ ተወዳጁ ድምፃዊ ቴዲ አፍሮ ከዚህ በፊት መስቀል አደባባይ ላይ ባቀረበው ኮንሰርት መሰረት ሙሉ ክፍያ አልተከፈለኝም ብሎ ክስ መስርቶ ነበር። እናም በዚህ ሰዓት ፍርድ ቤቱ የመጨረሻ ውሳኔውን አስተላልፏል። ሙሉ መረጃውን እንመልከት። ድምፃዊ ቴዎድሮስ ካሳሁን ባቀረበው ክስ ላይ ፍርድ ቤት የመጨረሻ ውሳኔ ሰጠ። ቴዲ አፍሮ የካቲት 14 ቀን 2012 ዓመተ ምህረት በመስቀል አደባባይ ከተደረገ ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ጋር በተያያዘ ከአዘጋጁ ላይን ፕሮሞሽን ጋር ወደ ክስ ማምራቱ ይታወቃል። ቴዲ 10 ሚሊዮን ብር ክፍያ ተፈጽሞ ሊሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም። ስለዚህ ገንዘቡን ከየካቲት 15 ቀን 2012 ዓመተ ምህረት ጀምሮ ከሚታሰብ 9% ወለድ ጋር እንዲከፍለኝ ጠይቃለሁ የሚል ክስ ዝርዝር ለከፍተኛው ፍርድ ቤት አቅርቦ ነበር። ክሱ የቀረበለት ፍርድ ቤትም በተከታታይ ቀጠሮ መዝገቡን ከተመለከተ በኋላ ጥቅምት 6 ቀን 2016 ዓመተ ምህረት በዋለው ችሎት ለቴዲ አፍሮ 5 ሚሊዮን ብር ሊከፈለው ይገባል ሲል ፍርድ ሰጥቶ ነበር። ይሁንና ተከሳሽ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ በማለታቸው ሂደቱ ቀጥሎ ቆይቷል። በኋላም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ውሳኔን በማጽናቱ ይግባኙ ተቀባይነት ሳያገኝ ቀርቷል። ይህን ውሳኔ ተከትሎ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ቢከፍትም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በተሰየመ ችሎት ቀርበው በደንበኛቸው ላይ ለቀረበው የአፈጻጸም ክስ የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል። በዚህ ይግባኛችን ላይ ውሳኔ ለማግኘት ቀጠሮ ተሰጥቶናል። በተጨማሪም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ስለዚህ ለመክፈል እንቸገራለን የሚል ምላሽ ሰጥተው ነበር። በዚህ መሰረት ትናንት ማክሰኞ ጥቅምት 25 ቀን 2018 ዓመተ ምህረት 5 ዳኞች በሚሰየሙበትና በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ በሆነው የሰበር ሰሚ ችሎት የቴዲ አፍሮ ክስ መዝገብ ታይቷል። በዚህ መሰረት
ችሎቱ ቀደም ብሎ ለቴዲ የ5 ሚሊዮን ብር ክፍያ ይፈጸም የተባለውን ውሳኔ አግባብ ነው ሲል የስር ፍርድ ቤትን ውሳኔ አጽንቷል። ምንም እንኳን ቢዘገይም ይህ ውሳኔ ተገቢ ነው ብዬ አስባለሁ። ናታንና ህሊና አሁን ላይ ትዳራቸው ችግር ውስጥ ከተውታል። እኔ በራሴ ደም ተብቼ ያመጣሁትን ገንዘቤ ህሊና ከሰሞኑ ጫን ብላ በውስጧ የያዘቻቸውን ነገሮች ፍርጥርጥ አድርጋ ተናግራለች። ጉዳዩ ስሜታዊም ጭምር አድርጓት ነበር የተናገረችው። እኔ ማንንም ገንዘብ አልወሰድኩም፣ ገንዘባቸውን መውሰድ ቀርቶ በትራንስፖርት እንዳይንቀሳቀሱ ማድረግ የሚገባኝን ሁሉ አድርጌያለሁ፣ መስጠት ከሚገባኝ በላይ ሰጥቻለሁ። ነገር ግን የእነሱን ሱስ እድሜ ልኬን ስሸፍን አልኖርም፣ የእነሱን ሱስም አላስታምምም በማለት ተናግራለች። በቀጥታ ጉዳዩ በጥቁር አደይ ፊልም የተሳተፉትን የሚመለከት ጉዳይ ቢሆንም እዚህ ላይ ትኩረት አድርጋ ስታወራ የነበረችው ስለ ኤደን አይሸሹም በመሆኑ ጉዳዩ ኤደን አይሸሹምን ይመለከታል። ከስራዎቿ ባሻገር መረጋጋቷ የበለጠ የተወደደላት፣ አንድ ቃለ መጠየቋን ብቻ በመመልከት ሺህ አፍቃሪ የተሰለፈላት፣ ማግባትም አንቺን ነው እየተባለ የተዘመረላት ኤደን አይሸሹም በሱስ ውስጥ ያለች ሴት መሆኗን ህሊና ተናግራለች። በምን አይነት ሱስ እንደሆነች ባትናገረው በደፈነው የእነሱን ሱስ ሳስታምም አልኖርም ብላለች። ገንዘቤን ተበልቻለሁ፣ ገንዘቤን አልሰጠችኝም ያለችው ኤደን ገንዘቧን እንደተቀበለችና ለሱስ እንዳዋለችው ተናግራለች። የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው እየተባለ የሚነገርላቸው የኪነ ጥበብ ሰዎች አሁንም በሱስ የሚሰቃዩት በርካቶች ናቸው። በጥቁር አደይ ፊልም ውስጥ ነብዩ እንድሪስ፣ ካሳሁን ፍስሐ ማንዴላ እንዲሁም ብዙ አድናቆትን የተቸረው ናታን ጌታቸውን ጨምሮ በርካቶች ተሳትፎበታል። እነዚህ ሁሉ በሱስ ውስጥ ያሉ መሆናቸውን በድፍረት ተናግራለች። እዛ ገጠር ውስጥ የተሰቃየሁትን ስቃይ ያውቃለሁ በማለት በአንድ መጠቅለያ ላይ አስቀምጣቸዋለች። የድርጊቷም ተዋናያኖችን አስቆጥቷል። እንዴትስ በድፍረት በመውጣት ሱሳምናቸው ትለናለች፣ በገንዘብ ስማችን ታብጠለጥለዋለች እየተባለች ሲሆን ተዋናያኖቹ ቅርበታቸው ለናታን ነውና ንግግራቸው ለናታን አድርገዋል። ሚስትህን ሰብሰብ አድርግልን፣ እንደዚህ የመጣላትን የምትናገር ከሆነ ወደ ሚዲያ አትቅረብ፣ በአንድ ጀንበር የተገነባ ስምና ዝና ይምሰላት፣ በርካታ ዓመታቶችን የደከምንበት ስማችን፣ ክብራችን፣ ዝናን አትናደው፣ አንዳንድ ጉዳዮች በውስጥ ይያዛሉ፣ ያገናኘን ሥራ ነው፣ ሥራችን ሰርተን ወጥተናል፣ አሁን ላይ አንድ ሰው ባጠፈው ሁላችንም ለምን እንወቀጣለን የሚለው ካሳሁን ፍስሐ ማንዴላ ነው። ህሊና ስትናገር ካሳሁን ፍስሐንም አብራ በንግግሯ ስለገረፈችው እውነት ነው። ማንዴላ በበርካታ ኢትዮጵያውያን ልብ ውስጥ ከሷ ውጪ በቃ የሚያስደስተኝ ሰው የለም። ነግሬያለሁ። ሚስቴም ትዳሬ ቤስት ፍሬንድ የማላማክራት ነገር የለም። የማላማክራት ለሷ አይ ዱ ኤኒቲንግ ምንም ነገር አድርግልኝ ብትለኝ አደርግላታለሁ። በጅንቅላት እኮ ምልኝ ይጨፍራል። እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት ሳላያት እንደዚህ ሳላያት አካል ለአካል ሳላያት የወደድኳት ልጅ፣ ጠረኗን ሳላሸት ያፈቀርኳት ልጅ። እኔ ከኖርዌይ ወደ ኢትዮጵያ ስመጣ በዛች በስልክ እያወራኋት በውስጥ በቪዲዮ እያወራኋት ቲክቶክ ላይ እንደዛ ያያዩት እምገምታት አይነት ሴት ስመጣ ሌላ ሴት ሆና የጠበቀችኝ ከምጠብቃት ከዛ ውስጥ ከማያት ሌላ ሆና ያገኘኋት። ከሰቡ ጋር ፍቅር ስጀምር ስለ ፍቅር ስናወራ ስወዳት ሳከብራት ሁሉ ነገር ሳደርግ ሶስት ያመንኳቸው ነገሮች አሉ። እሺ ዘቡን መቼ እንደማገኛት ወሰና ነበር ወስኛለሁ። እሺ ዘቡን እንዴት እንደማገኛት ወስኛለሁ። ኦኬ ለምን እንደማገኛት ወስኛለሁ። መቼ እንዴትና ለምን ኦኬ ገብቷል። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች ባሉ ስልኮች ይደውሉልን። ቴምር ሪል ስቴት። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበርና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ አስታርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሐሳብም ሆነ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ማግኘት ትችላላችሁ። ቀጣይም እንግዲህ በተለያዩ አዳዲስ መረጃ የምንገናኝ ነው የሚሆነው። እስከዛው መልካም ጊዜ